ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን የኔ የብርቱካን ፋይፊቱ ቻናል ተመልካቾች ሰላም ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ ብዝዝት ይበልልኝ። እኔ የሚጠየቅኳችሁና ኮሜንት ላይ ያደርጋችሁልኝ አላችሁ። እንደገና አንዳንድ ጥያቄዎችም ጠይቁኛላችሁ እና ስለ ሁሉም ጥያቄ ነው ዛሬ ይዤላችሁ የመጣሁት። ለቤቴ አዲስ የሆናችሁ ብርቱካን ፋይፍ ቱብ ነኝ። አበረታቱኝ ቤተሰቦቼ፣ ላይክ ሰብስክራይብ ሼር አድርጉልኝ። አሁን ከጎን ያላችሁ ውድ ሀገሬ ልጆች፣ ውድ ኢትዮጵያውያን ከልብ ሀርጌ ነው የማመሰግነው። በጣም ነው የማመሰግነው ለምትሰጡኝ ሁሉ ማስተያየት ከልብ አርጌ አመሰግናለሁ ቤተሰቦቼ። እና ስለዚህ ዛሬ አንዳንዴ ብትጠይቁኝ ያላችሁና ሁሉንም ጥያቄዎች በተራ በተራ እነግራችኋለሁ ማለት ነው። ስለዚህ አሁንም ደግሞ እናንተም የታያችሁን አስተያየት መልስም ካላችሁ ኮሜንት ላይ መልሱልኝ ማለት ነው። ያው ምን ልበላችሁ፣ በኮሜንት መልሱልኝ። አንዳንድ ጊዜ ይወዛገባለሁ። አንደኛ ጥያቄ የምመልስላችሁ ማዘርጋ ሄድሽ አወልጅም ወይ ማዘርጋ ሄድሽ ነው ወልጅ ኮሜንት ላይ ማስቀመጣችሁልኝ ያላችሁ። እንደገና ደግሞ በውስጥ የሚጠይቁኝ የምትውድ ጓደኞች ያላችሁና ማዘርጋ ብሄር ደስተኛ ነኝ። ተሄድኩን ደግሞ እዛው ወልጄ እዛው ክርስትና አስነስቼ ነው የምመጣው። ክርስትና ታላስነሳ ወዲያ አልልም። ስለዚህ እዛ ማዘርጋ የማልሄድበት ምክንያቱ ልንገራችሁ። እኔ እዛ ቢሆን ደስ ይለኛል። ሆኖም እናት ናት። ምንም ሆና በቃ እንዴትም ሆና በቃ እናት ስላለች ሰው ቢያንስ እሷ እንኳን ነው ጎንበስ ቀና ማለቱ ቢከብዷት እሷን ብለው የሚመጡ ሰዎች አሉ። ያ ደስ ይላል፣ በአግባቡ ደስ ይላል። እናት ከሄዱ መውለድ ማለት ነው። ደስ ይላል በጣም። ያው እናት አባት እያላችሁ እኔ እዛ ሄጄ ብወልድ ደስ ይለኛል። በጣም ደስታውን አልችለውም። እዛው ክርስትና አርጌ እዛው ማስነስቻ አንደኛዬን እመጣለሁ ነበረ። እዛው ደብረ ሊባኖስ በምክንያት ደብረ ሊባኖስ ልጄን ክርስትና አስነሳ ነበረ። ግን የማልሄድበት ምክንያት ልንገራችሁ። የማልሄድበት ምክንያት መጪው የስራ ወቅት ነው። አሁን እንግዲህ እርሻ ነው። አሁን እርሻ አገልጋሎ እየተገለገለ ነው። ስለዚህ ባለቤቴ ገበሬ ነው ብያችሁ የለ ገበሬ ነው። ቤት ውስጥ ከብቶች አሉ፣ ጥጃም አለች። ገባችሁ? ዶሮችም አሉ። አንድ ዶሮ ብትበላባችሁ እንቁላል 25 ብር እየተሸጠ አንድ እንቁላል ይውላችሁ ሱቅ ላይ 25 ብር 26 ብር ነው ሱቅ ላይ የሚሸጠው። ምናልባት ደግሞ ከገበሬ ላይ እንደዚህ 22 ብር 20 ብር ነው የምትገዙት ማለት እንደዚህ እየተሸጠ አንድ ጫጩት ብትበላባችሁ ያጎላችኋል፣ ህይወታችሁ ነው። ስለዚህ አንደኛ ዋናው ነገር ደግሞ ዶሮቹም ወይ ሊሸጡ ይችላሉ። ግን ከብቶቹ ምንም ማድረግ አይቻልም፣ ወዲት ይደረጋሉ። ግድ መቆጣጠር አለብን እላችኋለሁ። ተሄድኩ ደግሞ አስቀድሜ ልሄድ እችላለሁ። ከዛም በኋላ ተያቀን ተወጣ በኋላ እዛ ቁጭ ብዬ ክርስትና ስጠብቅ ሴትም ተሆነች 80 ቀን ወንድም ተሆነ 40 ቀን ስጠብቅ ጊዜያቶች ምን እያሉ ነው የሚሄዱት? እየተቃጠሉ ነው የሚሄዱት። ስለዚህ እዚሁ ወልዳለሁኝ እኔም ብለው የሚመጡ ደግሞ ማለት እኔን ያው ዞሮ ዝም አይሉኝም ጋይስ። ያው ቤተሰብ ምንም ያው ቢሰላችሁ ምንም ዝም አይልም። ምን ማድረግ ይችላል? ግዴታቸው ነው። የሱ ዘመዶች በአቃራቢ ስላሉ ማለት ነው። በዚህ ያው በአቃራቢ ያሉት የሱ ፋሚሊዎች ናቸው ማለት ነው ቤተሰቦቹ። ስለዚህ ምንም ማድረግ ስለማይችሉ በዛ እኔ ስመጣ እስከ 20 ቀን ድረስ ከብቶቹም ይቆጣጠራሉ። ዶሮቹም ምንም ቤት አይዘጋም።
ይቆጣጠራሉ ማለት ነው። ማለት ልጅ ሆነ ምንም መጣ ግድ ነው፣ ግዴታቸው ነው። ማንም ዝጋየው እኔም ልጃቸው ነኝ። አብረን ያው እኔም ያው በህይወት ተባለቤቴ ጋር እስካለን ድረስ ያው ልጃቸው ነኝ ማለት ነው። ምንም ማድረግ ስለማይችሉ ስለዚህ ያ ነው ምክንያቱ እላቸዋለሁ። እንደገና ደግሞ ባለፈው ቡላ ብያችሁ ነበርና የት ነው አድራሻሽ የምትሉኝ እውነት ቆንጆ ቡላ የምታውቁ እንትን ብላችሁ መርካቶ ሄዳችሁ መላክ ትችላላችሁ። መርካቶ ለሚ በሚለው ትራንስፖርት መላክ ትችላላችሁና አድራሻሽን ነው ንገሪኝ እልክልሻለሁ ያላችሁ እኔ ኮሜንቱን ማውጣት ትችላለሁ። ግን ኮሜንቱንም ተማወጣ አድራሻሽን ነው ያላችሁ ማለት ነው። ስለዚህ አድራሻ ለሚንሰሩ ወረዳ ናሽናል ሲቪንት ኦፍ አፍሪካ አካባቢ ነው ያለሁት እላችኋለሁ። እና እንደዛ እላችኋለሁ ቤተሰቦቼ። ስለዚህ አድራሻ ይዛ ነው። ቡላ መላክ የፈልጋችሁ አሁንም ቡላ ፈልጋለሁ። ቡላ በትልኩልኝ ደስ ይለኛል ማለት ነው። ገባችሁ? ያው ለአሰራርም ይቀላል፣ ቀለል ያለ ነው። አንድ ጊዜ በጥብጣችሁት ምናምን ያው በምታገነፉ ሰዓት ያው ብዙ ጊዜ አይፈጅባችሁም እንደሌላው ገንፎ ማለት ነው። አሁን እኮ የሌላ ገንፎና ቡላ ገንፎ አንድ አይደለም። ቡላ ገንፎ ጊዜ አይፈጅም፣ የሌላው ጊዜ ይፈጃል ማለት ነው። ስለዚህ ብትልኩልኝ ደስ ይለኛል ማለት ነው። ወደ ሌላኛው ጥያቄ ደግሞ ስዛወር ግን ላይክ እያደረጋችሁ ነው ቤተሰብ፣ ላይክ እንዳትረሱ፣ አበረታቱ፣ ሰብስክራይብም አድርጉ። ይቅርታ ግን ስለጨቀጨኳችሁና ላይክ እያደረጋችሁ ወደ ሌላኛው ጥያቄ ደግሞ ስሻገር ቅቤ ባነጥርኩበት ምክንያት እንግዲህ የብዙዎቻችሁ ጥያቄ ሆነባችሁ ጭና አዳም ብላችሁኛል። ጭና አዳም ብላችኋል። ጭና አዳም እኔ ከሌላ ሰውም ጠይቄ ነውና ብዙ ቅቤ የሚበሉ ሰዎች፣ ብዙ ቅቤ በማንጠር የቆዩ ሰዎች ጠይቄያለሁ። እናንተ ኮሜንት ታስቀመጣችሁልኝ በኋላ ማለት ነው ቅቤ ላይ ጭና አዳም ይገባል አይገባም፣ ተሳስቻለሁ አልተሳሳኩም። በዛ አጋጣሚ ደግሞ ቪዲዮዬንም አይተውት ነበር እነዛ ሰዎች ማለት ነው። እንግዲህ እድሜያቸውን ያረጁ ሰዎች ቅቤ ላይ ማለት ነው ጠይቄያለሁ። ሆኖም ቅቤው ላይ ጭና አዳም ይገባል አሉ። ጭና አዳም ነጭ ሽንኩርትም ይገባል፣ አልተሳሳሽም። ያው የተወሰነ ቀጠብ አድርጎ ነው እንጂ የሚገባው በብዛት አይገባም እንጂ እና ይገባል። የጭና አዳሙ ፍሬ ቅቤ ላይ ይገባል ተብያለሁ ቤተሰብ። ስለዚህ ያው ሁሉም የየሀገሩ ባህል ሊለያይ ይችላል። በሀገራችሁ ባህል እንደ ሙያ እንደ የሰው ቤት ሁሉ ሙያ አንድ አይነት አይደለም። በእኛ ጋር እንግዲህ ቅቤ ላይ ጭና አዳም ይገባል። ባዘው ነጭ ሽንኩርትና ጭና አዳም የተለያዩ በሽታ ራሱ ተከላካይ ጭና አዳም ራሱ በሽታ ተከላካይ ነው። በሽታ ተከላካይ ነው ጭና አዳም መመገብ። ነጭ ሽንኩርትም እንደዛ በሽታ ተከላካይ ነው። የተለያዩ በሽታዎችን ይከላከላል ማለት ነው። እና እንደዛ እላችኋለሁ። ያው እንግዲህ ግልጽ ሆኖላችኋል ብዬ አስባለሁ። እንግዲህ እናንተ የት ሀገር እንደሆናችሁ አላቅም። ጭና አዳም እንዴት ይገባል ቅቤ ውስጥ? እንዴት ጭና አዳም ቅቤ ውስጥ ይገባል? እንዴት ነው? እኔ በቃ ግራ የተጋባችኋላችሁና ሁሉም የየቤቱ ሙያ ይለያያል ማለት ነው። ገባችሁ? በቃ የድሮ እናቶች አሁን በገጠራማ ቦታ ቅቤ አያነጥሩም። ቅቤ ቅመሙ ይቀመምና በቅመሙ አሽተውት ነው እንደዚህ የሚያስቀምጡት። የድሮ እኔ ልጅ ሆኜ ያለሁ እንደዛ ነበር እኛ ቤት ውስጥ የምሰራ። እኔ እናትሽ ባለሙያ ናት አይደለሽም ብትሉኝም እኔ የኔ ያየሁትን የምናገር ማለት ነው። ያን የድሮቹ እሷም ደግሞ ከድሮቹ ያየችውን ነው። ከቤተሰቦቹ ያየችውን ማዘሬ ቅቤ አሽታ ነበር የምታስቀምጥ ቤት ውስጥ ማለት ነው። ቅመም የተለያዩ አይነት ቅመሞች ይገዛሉ። በዛ በቅመም ታሽቶ ይቀመጣል። እንደው ግን የሚበልጠው ጣዕሙ ታነጥሩ እሽቱ ነው።
ተነጥሮ ሽቱ በስመ አብ ወልድ ትንሽ እየወጡ ስታርጓት ማለት ነው። ንስር ያው ቅመሙ አብሮ ስለተቀመጠ መሰለኝ ንስር ነው የሚለው ማለት ነው። እና እንደዛ እላችኋለሁ። እንግዲህ እናንተ ያው የየሀገራችሁ ባህል ሊለያይ ይችላልና ያ ነው ማለት ነው። እኔም በሀገሬ ባህል አልተሳሳኩም ማለት ነው። ጥያቄ የሆነባችሁ ቤተሰቦች ያው እንግዲህ ማለት በቤቱ ደግሞ በጣም ቅር የሚላችሁ አላችሁና ቀለም አስቀቢው የምትሉ እህቶች አላችሁ። ገባችሁ? እኔ እዚህ ጋ ማለት ወይንም 20 ሺህ ብር ወይ 30 ሺህ ብር ቢፈጅ ነው። ገባችሁ? እኔ ከራሴ ገንዘብ አውጥቼ አላስቀባም ምንም ነገር ማለት ነው። እኔ ራሴን ቤት ወደፊት የራሴን ቤት እሰራለሁ። ቀስ ብዬ በተቻልኩ ባንድ ጋር የምትጨርሰዋለሁ። ተመንግስትም ተበድሬ ቢሆን እንዴትም እያልኩኝ ቀስ ብዬ እጨርሰዋለሁ እንጂ አሁን ይሄንን ቤት እኔ አላሳምርም። አንዳችም ነገር ይነጋል ይመሻል እውላለሁ አድራለሁ። የሰው ቤት ሲሄድ የሰው ቤት ሳይ እቀናለሁኝ። ምንጣፉን ሁሉ ነገሩ ቤቱ ቲቪ ስታንዱ ምናምን በቃ ሁሉ ነገር ማለት የእቃ መደርደሪያው የብፌው ምናምን ሳይ እቀናለሁኝ። ሆኖም ግን እዚህ ጋር ብፌ ቢገዛም አያምርም። ብፌ ግን በራሴ ቢገዛው ምን ጊዜም እቃዬ ነው። ገባችሁ? እና ምን ጊዜም እቃዬ ነው። የቤት እቃ በገዛ ምንም እቃ ያለው ግን እዚህ ጋር የቤት እቃ መግዛት አያስፈልግም። በቃ ቤቱ ጽድት ያለ ሲሆን የሆነ አይምሯችሁም ይነቃቃል ማለት ነው። እና እኔ በቃ ያኖረኝ እንጂ ስኬታማ እስከምሆን ድረስ ያስቀምጠኝ ከቤት ኪራይ አውጥቶኛል። 3000 4000 5000 ተመክፈል አድኖኛል ማለት ነው። ያኔ ራሱ 4400 ብር ነበር ብቻዬን እንኳን የምከፍለው። ገባችሁ? እና ከዛ ወጥቼ ከቤት ኪራይ እድኛለሁ። እንዴትም አድርጎ ያኖረኝ ጊዜ እስተሚገጥመኝ የራሴን እስተማስተካከል ድረስ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም አላችሁ። እና ይቅርታ አድርጉልኝ ማለት ነው። ያው ቢያንስ እንደዚህ ቪዲዮ ሲደረግ ምናምን ጸዳ ይላል፣ በጣም ደስ ይላል። እና ያ ነው ምክንያቱ ቤተሰቦቼ። ቪዲዮ በዛባችሁ መሰለኝ። የነበረው ቆይታ ይሄን ይመስላል። ያው ግልጽ ይሆንላችኋል ብዬ አስባለሁ። ያው አንዳንድ ነገሮች እየተወደዱ ስለሆነ እኔ የራሴን ቦታ ላይ የራሴኑ ቤት ለመስራት ነው በስሜ ገባችሁ? በስሜ ሰርቼ እኔ ብሞት እንኳን ለልጆች ይሆናል ማለት ነው። ነገ የሚፈጠረውን ነገር አላውቅም። እኔ ስጋዬን የራሴን ለማውጣት ነገ የሚፈጠረውን ነገሮች አላውቅም። ፈጣሪ ብቻ ነው የሚያውቅ ማለት ነው። ስለዚህ ቅድሚያ ለራስ ብላለች ቅማል። ቅድሚያ ለራስ የራሴን አስተካክዬ ታበቃ ነው የሰውን ቤት ለማስተካከል ወይንም ለሰው ምበቃ ማለት ነው። ራሴን ስችል ነው ራሴን ስላልቻልኩ ገና ስለሆንኩ እንግዲህ ይሄንን ታስተካከሉ የነሱ ቤተሰብ ያስተካክል ራሱ ያስተካክል ማለት ነው። አይ አላስተካክልም ታላ እንግዲህ ወደፊት ያው ክርስትናም ሊመጣ ይችላል። የኔም ፋሚሊዎች ሊመጡ ይችላሉ። የሱም የሩቅ ፋሚሊዎች ሊመጡ ይችላሉ። ያንን ከብዶት አስተካከለ ታላስተካከለ ያ እንዲሁ ነው የሚቆየ ማለት ነው። ቤተሰቦች ሰው ድንጋይ ውስጥ ይኖር የለ ሰው ዋሻ ውስጥ ይኖር የለ ሰው ያው መንገድ ላይ የሆነ ቆርቆሮ ሰርቶ ይኖር የለ ልክ እንደዛ ማለት ነው ቤተሰቦች። እና ሁላችሁም የኔ ቪዲዮ ጥራት ሁሉ ነገር ታይሰረቻችሁ የምትከታተሉኝ ከልብ አድርጌ አመሰግናለሁ። በጣም ነው የምወዳችሁ፣ በጣም አከብራችኋለሁ። ሁሌም ካጠገቤ ሆናችሁ አሁንም እንዳትለዩ ቤተሰቦቼ። አመሰግናለሁ ሁላችሁንም። ባይ ባይ። እወዳችኋለሁ፣ አከብራችኋለሁ ሁላችሁም ማለት ነው። አመሰግናለሁ። በጣም ነው የማመሰግነው። ምክንያቱም ስለምትከታተሉኝ ስለምትሰጡኝ ብርታት በጣም አድርጌ አመሰግናለሁ።